ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ዘመቻ አንድነት ዛሬም ለ19ኛ ቀን ተጠናክሮ እንደቀጠለ ከአማራ ፋኖ ያገኘነው መረጃ ይፋ አድርጓል። በዛሬው ዕለት በጎጃም የሚንቀሳቀሰው የአማራ ፋኖ በጎጃም እጅግ በጣም በሚያስገርም ሁኔታ የመዳረሻ አድማሱን እያሰፋ ጠንካራ እንቅስቃሴ እንዳደረገ ከጎጃም አማራ ፋኖ የደረሰን መረጃ ይፋ አድርጓል። ይሄንን በተመለከተ የምታዳምጡት ይሆናል። በተጨማሪም በአማራ ክልል በአራቱም አቅጣጫ የአማራ ፋኖ እንቅስቃሴውን አጠናክሮ በመቀጠል በአብይ አህመድ ወታደሮች ላይ የሚያደርሰውን ከፍተኛ ኪሳራ አጠናክሮ እንደቀጠለም አረጋግጧል። ሁሉም መረጃዎች ወደናንተ ከሚደርሱት መረጃዎች መካከል ይገኛሉ። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ በአማራ ክልል ተጠናክሮ የቀጠለው ዘመቻ አንድነት 19ኛ ቀን ዛሬም በሁሉም ግንባሮች ላይ ተጠናክሮ ቀጥሏል። ዛሬ መጋቢት 28 ቀን 2017 ዓ.ም በተለይ በጎጃም እጅግ በጣም በሚያስገርም ሁኔታ የአማራ ፋኖ በጎጃም እንቅስቃሴውን አጠናክሮ በመቀጠል ድል ማስመዝገቡን ይፋ አድርጓል። የጎጃም አገው ምድር ክፍለ ጦር ዛሬ ከጠዋቱ ጀምሮ ሰከላ ከተማን ከበባ በማድረግ ጠላትን መውጫ መግቢያ ሲያሳጣው የዋለ ሲሆን በተጨማሪም የዘንገና ብርጌድ፣ ጊዮን ብርጌድ፣ ኤፍሬም አጥናፉ ብርጌድ እንዲሁም ደግሞ የአምስተኛ ክፍለ ጦር የገረመው ወንዳወክ ብርጌድ እንዲሁም የአረንዛው ዳሞት ብርጌድ ቢተው ሻለቃ በአንድ ላይ በመተሳሰር ብዙ ጠላትን በመደምሰስ አይቀጡ ቅጣት የቀጡ ሲሆን የአማራ ፋኖ በጎጃም በጥምረት ባደረገው ጠንካራ እንቅስቃሴ ሰከላ ከተማን ተቆጣጥሮ እንደዋለ ይፋ አድርጓል። በአውደ ውጊያው አሮጌው ከተማ በሚባል የሚታወቀው የቆም ምሽግን በመልቀቅ ወደ መድኃኔዓለም ቤተክርስቲያን በመግባት የሃይማኖት ተቋማትን ምሽግ ያደረገው የአብይ አህመድ በርካታ ወታደር የፋኖን ጠንካራ እርምጃ መቋቋም ሲያቅተው ከመድኃኔዓለም ወደ ግሽ በመፈርጠጥ የግሽ ገዳምን ምሽግ አድርጎ እንደዋለም ይፋ ተደርጓል። ይሄንን ጠንካራ የተባለውን አውደ ውጊያ የክፍለ ጦሩ አዛዥ ኮማንዶ ደሞዜ ዴቭ የመራው ሲሆን የአራቱ ወንድማማች የብርጌድ የጦር ጠበብቶችም መሪዎቹ በቅንጅት እንደመሩት ይፋ ተደርጓል። በዚህ አውደ ውጊያ እስካሁን የተረጋገጠ ከ28 በላይ ክላሽንኮቭ የጦር መሳሪያ የተማረከ ከ700 በላይ የክላሽ ተተኳሽ 2 ሚሊሻ ከነ ሙሉ ትጥቃቸው ተማርከዋልም ተብሏል። በተጨማሪም እስካሁን የተቆጠረ ከ27 በላይ የአብይ አህመድ ወታደር የተሸኘ ሲሆን ከ20 በላይ ቁስለኛ ሆኖ ከነ ጦር መሳሪያው እንደተማረከም አሳውቀዋል። በተመሳሳይ በዚሁ በጎጃም አካባቢ የጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ ጠላት ከዳንግላ በመነሳት ወደ ዘለሳ በማቅናትም ህብረተሰቡን በግድ በመሰብሰብ የተለመደ ፋኖን የማጥላላት ስራ ሰርቶ ሲመለስ የቢትወደድ መንገሻ የፋኖ ታጣቂዎችም ዘለሳ ላይ ደፈጣ በመጣል ጠላትን ክፉኛ የመቱት ሲሆን በዚህም መሰረት በተወሰደው የደፈጣና የሽምቅ እርምጃ 5 አድማ ብተናና ሚሊሻ እስከ ወዲያኛው የተሸኙ ሲሆን በተጨማሪም በርካታ ሚሊሻና አድማ ብተና ቆስለው ወደ ዳንግላ ሆስፒታል እንደገቡም ተረጋግጧል ተብሏል።
በሌላ በኩል ደግሞ በዚሁ በጎጃም አካባቢ ራስ ቢትወደድ መንገሻ አንቲከም ክፍለ ጦርና አንደኛ ክፍለ ጦር በጋራ በሰሩት ጠንካራ ኦፕሬሽን ጀብድ እንደተፈጸመም አረጋግጠዋል። አርበኛ አለማየሁ ከቤና አርበኛ ገረመው ወንዳወግ እንዲሁም መሰል አርበኛ አባቶቻችን የፋሽስትን ኃይል ይዞራ ቀበሌ የዲቢ ተራራ ላይ በረፈረፉት ቦታ ዛሬም የጀግኖቹ ልጆች የአማራ ፋኖ በጎጃም ታሪክ ሲሰሩ እንደዋሉ ተረጋግጧል። መጋቢት 28 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ መነሻውን ዴንሳ ባታ መዳረሻውን ይልማና ዴንሳ ወረዳ ይዞራ ቀበሌ ሮብ ገበያ በማድረግ በወገን ኃይል ላይ ጥቃት ለመፈጸም የሞከረ ቢሆንም የጣናው መብረቅ ብርጌድ አካል ቀንበባ ሻለቃና የሻለቃ አንሙት ያዛቸው ብርጌድ አካል ሰንጥቅ ሻለቃ 3 ባደረጉት ጥምረት ውጊያው ከጧቱ 12 ሰዓት ተጀምሮ እስከ 8 ሰዓት በተደረገው ከፍተኛ ውጊያ ጠላት በተደጋጋሚ ለመቁረጥ ሙከራ ቢያደርግም ሁለቱ አይበገሬ የጣናው መብረቅና ሻለቃ አንሙት ያዛቸው ብርጌድ በፈጸሙት ከፍተኛ ተጋድሎ ጠላት የደረሰበትን ምት መቋቋም ሲያቅተው ከአዴት መሶቦ ካምፓቸው ዙ 23 ሞርታርና ተጨማሪ ኃይል በማንቀሳቀስ ሸፋን ሰጥቶ ሙትና ቁስለኛውን አግበስብሶ የተረፈው እንደተመለሰ አረጋግጠዋል። ከዚህ ጋር ተያይዞም በየመንገዱ የማህበረሰቡን ቤት በመክፈት ከፍተኛ ዝርፊያ በመፈጸም የወንብድና ተግባሩን ፈጽሟል ሲል የአማራ ፋኖ በጎጃም ይፋ አድርጓል። ድል የአማራ ጋሻና የግፏን የነጻነት አርማ ለሆነው ፋኖ ይሁን። አማራ ጌታቸው የአማራ ፋኖ በጎጃም አንደኛ ክፍለ ጦር የሻለቃ አንሙት ያዛቸው ብርጌድ ህዝብ ግንኙነት ኃላፊ በሰጠው መግለጫ አረጋግጧል። በተጨማሪም በዚሁ በጎጃም ግንባር አራተኛውን ጠንካራ ውጊያ ያደረገው ሐዲስ ዓለማየሁ 7ኛ ክፍለ ጦር እንደሆነም አረጋግጠዋል። የተድላ ጓሉ ብርጌድ በዛሬው ዕለት ጠላት ወደ ጨንደፎ ሄዶ የቀድሞ ሚሊሻዎችን ለማፈን ባደረገው እንቅስቃሴ የመብረቁ ብርጌድ ሽፋን ሰጥቶ ሲመልሰው በመሃል የአነደድ ደጃዝማች ተድላ ጓሉ ብርጌድ ጀማ ላይ በመግባት ጠላትን ሲያስጨንቀው ውሎ 6 ሙትና 5 ቁስለኛ እንደተቆጠረ ይፋ አድርገዋል። በተጨማሪም በዚሁ በጎጃም ግንባር አንደኛ ክፍለ ጦር ልዩ ኦፕሬሽኑ ዛሬም ለ19ኛ ቀን ዘመቻ አንድነት እንደቀጠለ ነው ብለዋል። በመሃል ባህር ዳር ከተማ አዲሱ መናኸሪያ ተብሎ በሚጠራው አካባቢ ቦምብ በመጠቀም ብዙ አድማ ብተናዎችን መሸኘት እንደተቻለ የአማራ ፋኖ በጎጃም ይፋ አድርጓል። በተጨማሪም የአማራ ፋኖ በጎጃም ጠላት የከዳ ፋኖን እየተቀላቀለ እንደሚገኝም ይፋ አድርገዋል። በጠዋቱ 83 የሚሊሻ አባላት እሁዲትን በመክዳት ወርቅ አባይ ብርጌድን መቀላቀላቸው ተዘግቧል። በተመሳሳይ በዚህ ሳምንት ብቻ ከ15 በላይ የጠላት ኃይል የቀኝ ጌታ ዮፍታሄ ንጉሴ ክፍለ ጦርን እንደተቀላቀሉም አረጋግጠዋል። በተጨማሪም የአማራ ፋኖ በጎጃም ህዝባዊ ውይይቶችን አጠናክሮ ቀጥሎበታል። ዘመቻ አንድነት ተጠናክሮ ይቀጥላል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። መጋቢት 28 ቀን 2017 ዓ.ም ከአማራ ፋኖ በጎጃም የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ መጋቢት 28 ቀን 2017 ዓ.ም በወሎ የሚንቀሳቀሰው የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ጀብድ እንደፈጸመ ይፋ አድርጓል። በዋድላ ወረዳ ታዳጊዋ ሐሙሲት ከተማ በነበሩ የአገዛዙ ወታደሮች ላይ ከባድ ጥቃት መፈጸሙ ተረጋግጧል። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ስር የምትገኘው በአርበኛ ኮማንዶ ዘላለም ሲሳይ የምትመራው ተከዜ ክፍለ ጦር 5ኛ ሻለቃ ባደረገችው ልዩ ዘመቻ የብልጽግናን ወንበር አስጠባቂ አድማ መከላከል ሚሊሻና ፖሊስ አባላት ላይ ድል መቀናጀታቸውን
ይፋ አድርገዋል። መጋቢት 28 ቀን 2017 ዓ.ም በዋድላ ወረዳ ስር የምትገኘው ሐሙሲት ከተማ ላይ ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት በተደረገው ጠንካራ ውጊያ የአርበኛ ኮማንዶ ዘላለም ክንዶች የደጃዝማች ወንደሰን ካሳ የመንፈስ ልጆች የጠላት ኃይል ባላሰበውና ባልጠበቀው ሁኔታ መፈናፈኛ አሳጥተው ሲያስጨንቁት እንዳደሩ አረጋግጠዋል። በዚህ አውደ ውጊያ የጠላት ኃይል ብዙ ሙትና ቁስለኛ ሲሆን የተረፈውም ሐሙሲት ከተማን ለቆ በየፊናው እንደተበታተነም ይፋ አድርገዋል። በተመሳሳይ የአማራ ፋኖ በወሎ በጠላት ላይ የበላይነትን የተቀናጀበት አውደ ውጊያ ነበረ ሲል መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል በማለትም የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ሕዝብ ግንኙነት ኃላፊ ፋኖ ቢሆነኝ ዛሬ በሰጠን መግለጫ ይፋ አድርጓል። ድላችን በተባበረ ክንዳችን መጋቢት 28 ቀን 2017 ዓ.ም የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ድል ለአማራ ሕዝብ፣ ድል ለአማራ ፋኖ፣ እናሸንፋለን፣ እንቀጥላለን ብለዋል። ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።